ጤና ይስጥልን ክቡራንና ክቡራት አድማጮቻችን የሰዓቱን የኤንቢሲ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በፋሽስቱ የአብይ ስልጣን አስጠባቂ ወታደር ላይ ከፍተኛ ኪሳራ ማድረሱ ተነገረ። በቀን 21/09/2017 ዓ.ም ወደ 05 ቀበሌ ይገባለሁ በማለት ከማለዳ እስከ ምሽት ድረስ ውጊያ ቢከፍትም የተስፋ ብርጌድን ወታደራዊ ኃይል መቋቋም አቅቶት ሙትና ቁስለኛውን ተሸክሞ ለመመለስ ተገዷል። ሽንፈት ልማዱ የሆነው ይህ ወራሪ ኃይል የህዝብ መገልገያ የሆነውን የሸጋን ጤና ጣቢያንና የንጹሃን ሀብትና ንብረቶችን በሞርተር ሲደበድብ አምሽቷል የተባለ ሲሆን ይሁን እንጂ የተስፋ ልጆች ዛሬም እንደ ጥንቱ ጠላትን አከርካሪውን ሰብሮ ወደ መጣበት ልከውታል በማለት ተስፋ ብርጌድ መረጃውን አድርሶናል። በወሎ ቀጠናም የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር በአራት ግንባር ታላቅ ድል መፈጸሙ ሲገለጽ፣ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር በአራት ግንባር ማለትም አቦሆይ ጋሪያ፣ ድንጋይ ቀበሌ፣ አረፋ ጊዮርጊስና አራዱም ከተማ የፋሽቱ ብልጽግና ዙፋን ጠባቂ ጦር ጋር በመፋለም ታላቅ ድል ሰርተዋል። ዞብል አምባ ክፍለ ጦር አራተኛ በረኛው ሻለቃ በአቦሆይ ጋሪያ ሁለተኛና ስድስተኛ ሻለቆች በአረፋ ጊዮርጊስ ሶስተኛ ራያ ሻለቃ ከቀዩ ጋሪያ እስከ ድንጋይ ቀበሌ እንዲሁም የክፍለ ጦሩ ቃኝና የአንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ በአጠቃላይ በአራት ግንባር ድል ተጎናጽፏል። የዞብል አምባ የክፍለ ጦር ቃኝና አንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ ሌሊቱን ገብተው የጠላትን ካምፕ በመቆጣጠር በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ቁሳዊ ጉዳት በማድረስ ጠላትን አንገት በማስደፋት ታላቅ ድል ሰርተዋል። ሁለተኛና ስድስተኛ ሻለቆች ወደ አረፋ ጊዮርጊስ ለመውጣት አስቦ ማጥቃት ያደረገን ጠላት በመረምረም በርካታ ሙትና ቁስለኛ ሳቅፈው ወደ መጣበት መልሰውታል ተብሏል። ከራያ ቆቦ በሰሜን ምስራቅ አቅጣጫ ድንጋይ ቀበሌ ዙሪያ አንደኛ ራያ ሻለቃ በርካታ የጠላት እግረኛ ሰራዊት በሞርተር በዙያ 3 እና ብረት ለበስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስክሬን ያነሳ ሲሆን 3 ፓትሮልና 3 ኦራል ቁስለኛ ወደ ቆቦ ሆስፒታል ጭኖ ወስዷል። ልማደኛው ራያ ሻለቃ ጠላትን ከመረምረም ባሻገር አንድ ጓድ ዙፋን ጠባቂ 7 ክላሽና ከ2100 በላይ የክላሽ ተተኳሽ ማርከዋል። እንደ ምንጫችን ገለጻ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ጠላት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈት ድንጋይ ቀበሌ አካባቢ ልዩ ስሙ ኮራራው መንደር በብረት ለበስ 3 መኖሪያ ቤት ከነሙሉ ንብረቱ በማቃጠል ሙሉ ለሙሉ አውድሟል ሲል የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ ገልጿል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ተጠናክሮ በቀጠለው የህልውና ተጋድሎ በበርካታ የወሎ ቤተ አማራ ቀጠናዎች የጠላትን ቅስም የሰበሩ ድሎች እየተመዘገቡ ይገኛሉ ተብሏል። የፋሽስቱ ብልጽግና መንግስት ዙፋን ጠባቂ ሰራዊት በበርካታ የወሎ ቤተ አማራ ቀጠናዎች ነባር የፋኖ ዋና ይዞታዎችን አስለቅቃለሁ በሚል የጀመረው መጠነ ሰፊ ማጥቃት ፋኖ በበርካታ የደፈጣ ጥቃቶችና የከተማ ኦፕሬሽኖች ታጅቦ እቅዱን በማደናቀፍ ምልምል ሰራዊቱን ሙትና ቁስለኛ በማድረግ ድሎች እያስመዘገበ ይገኛል። ወሎ ቤተ አማራ ቀጠና የሚንቀሳቀሱት 5 ኮሮች ላሳ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 በሚንቀሳቀሱባቸው ቀጠናዎች ይዞታቸውን ከማስጠበቅ ባሻገር ፋሽስታዊ አገዛዙ ብልጽግና በግፍ እያፈነ ለብ አሰልጥኖ ያመጣው ሰራዊቱ በወደ ውጊያ እንዲሁም ገደል በመግባትና በመኮብለል እያለቀበት ይገኛል ተብሏል። ይህ በእንዲህ እንዳለ አፋባ ጎንደር ቀጠና ሜጀር ጀነራል ባንታ ባተ ኮር ጉና ክፍለ ጦር ግንቦት 22 2017 ዓ.ም ከጠላት ጋር ትንቅንቅ ላይ እንደሚገኝ ተገልጿል። ያገዛዙ የአፈና ሙከራ በስቴ ምድር ስቴዲየንሳ ብርጌድ ላይ ለመፈጸም የተንቀሳቀሰው ኃይል መካና ኢየሱስ ከተማ ምሽጉን ያደረገው ያገዛዙ አራዊት ሰራዊት ከሌሊቱ 6 ሰዓት ደባና የተባለ ቦታ ላይ የአማራ ፋኖችን ለማፈን ሙከራ አድርጓል። ደባና ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ ብርቃየው ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስማይ ብርሃን፣ አርበኛ ሲሳይ ጸዳሉ፣ አርበኛ ጸጋይና አርበኛ ታሪኩ ሲሆኑ በ6 አማራዎች ፋኖች ላይ ነው ያፈና ሙከራ የተደረገው። የአገዛዙ ዙፋን ጠባቂ ወታደሮች እቅድ 6 ቢሆንም ቀድሞው መረጃው የደረሳቸው የውባንተ ግርፎች ቦታቸውን ይዘዋል። ለ6 ፋኖች የተላከው አንድ ሻምበል አራዊት ሰራዊት ሲሆን ጥበበኞቹ የጥበብ ልጆች ሌሊት 6 ሰዓት ላይ የመከላከያ አብሬዎችን እንደፈጣ ይዘው አሳልፈዋቸዋል። አብሬዎቹ ካለፉ በኋላ ብዛት ያለው የአገዛዙ ወንበር ጠባቂ ተቀጣሪ የፈለጉበት ቦታ መረሱን ሲያረጋግጡ በቀጥታ የሩምታ ተኩስ ከፍተውባቸዋል።
ታሪክ ተቀየረና አፋኙ በምርጦቹ አማራ ፋኖች ታፈነ። ቦታ የያዙት የባየው መልካሙ ደሞች ጠላትን በደንብ አድርገው ሲመቱት አገዛዙ ከስት የተጨማሪ ኃይል ይድረስልኝ የሚል የተንበርካችነትን ድምጽ ሲያሰማ አጋሽ ኃይል ከኋላው መጣ። በዚህን ጊዜ የውጊያ ጥበብን በግብር ከአባቶቻቸው ወረሱት ፋኖች እንደየሁኔታው ቦታ እየቀያየሩ ያፈናቸውን ኃይል በብቃት አፍነዋል። ጠላት ሻለቃ ብርቃየውንና ሻለቃ ዳንኤልን አፈንኩ ብሎ ከሁሉም አቅጣጫ ጦሩን አስገብቷል። ከጋሳኝም ሆነ ከስቴ የወጣው ኃይል አፈንኳቸው በሚል ቋምጧል። ከሌሊቱ 6 ሰዓት እስከ ረፋድ 4 ሰዓት ውጊያ የተደረገባቸው ቦታዎች ድስኳ፣ ድባና፣ ዳት፣ አዳራ፣ አጎና፣ ጓሳና ጥናፋ ሲሆኑ የስቴዲየን ሰው ብርጌድ መሪ ሻለቃ ብርቃየው ደምሴና ጓዶቹ ባደረጉት ብርቱ ተጋድሎ ጠላቶቻቸውን ሁሉ አሳፍረውና ጓዶቻቸው የአማራ ፋኖች ደርሰውላቸው ከቀኑ 4 ሰዓት ቀጠናውን ለቀው ወጥተዋል። እንደ ኮሩ ገለጻ ከሆነ በዚህ የፋኖ ጸረ አፈና ስራ ፋኖች ጥሩ የሆነ ውጤትን ያገኙበት፣ በጠላት ላይ ቁሳዊና አካላዊ ጉዳትን ያደረሱበት፣ በጠላት ላይ የሞራል የበላይነትን የወሰዱበትና በጥቅሉ የአማራ ፋኖ አይበገሬነትን ያሳዩበት እንቁ ውጊያ ነበርም ተብሏል። ሌላው ግንቦት 21 2017 ዓመተ ምህረት አንዳቤት ብርጌድ ያገዛዙ አራዊት ሰራዊት ከአንዳቤት ወለሽ ተነስቶ ወደ ወፍጮማ ሲጓዝ እረኛ ሸንጎ የተባለው ቦታ ላይ በተወሰደ የደፈጣ ውጊያ ጠላት ከፍተኛ የሆነ ኪሳራን ተከናንሞ እቅዱን ሳያሳካ ተመልሷል ተብሏል። ዛሬ ግንቦት 22 2017 ዓመተ ምህረት አንዳቤት ብርጌድ ያገዛዙ አራዊት ሰራዊት ከአንዳቤት ደቡብ አቅጣጫ ገነተ ማርያም ላይ ከአማራ ፋኖ ጋር ውጊያ ሲያደርግ አርፍዷል። በዚህም ቦታ ላይ በየትኛውም የአማራ ፋኖ መገኛ ቦታዎች ላይ ጠላት ከፍተኛ የሆነ ኪሳራን እየተቀበለ ነው የሚገኘው። በተቃራኒው ደግሞ የአማራ ፋኖ ታጋዮች እየጠሩና እየነጠሩ ነው የሚገኙት። የአማራ ሕዝብ ትግል መስመር እየያዘ ነው ብሏል ቃል አቀባዩ። በጎጃም ደብረ ኤልያስ በአፋባ ቀየተ ወፍቴ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ውጊያ ማድረጋቸው ተገልጿል። በዛሬው ዕለት ግንቦት 22 2017 ዓ.ም ቀስተኞቹ ደብረ ኤልያስ ከተማ ዘልቀው በመግባት ከጠላት ጋር እጅ በእጅ በመግጠም ሙትና ቁስለኛ አድርገውታል። በወደ ውጊያው ጠላት ሙትና ቁስለኛ መሆኑን በተጨባጭ መረጃ አማኞቻችን ገልጸውልናል። ከወገን ጦር የተሰዋም ሆነ የቆሰለም አለመኖሩን የብርጌዱ ቃል አቀባይ ፋኖ ዘላለም ዘሪሁን ተናግሯል። በጎጃም ቀጠና ከንጉስ ተክለ ሃይማኖት ብርጌድ የተሰጠ የማስጠንቀቂያ መልእክት ደርሶናል። የአማራን ሕዝብ ከገባበት የህልውና አደጋ ለማውጣት የአማራ ፋኖ ዱሩ ቤቴ ብሎ ጫካ ከገባ 2 ዓመት እያገባደደ ይገኛል። ይሁን እንጂ በደብረ ማርቆስ ከተማ ውስጥ መሽጎ ለሚገኘው ወራሪ የአብይ አህመድ ወንበር አስጠባቂ ኃይል በማወቅም ይሁን ባለማወቅ በቀጥታም ይሁን በተዘዋዋሪ የሎጂስቲክ እና የሰው ኃይል ድጋፍ ለማድረግ የምትዳዱ አንዳንድ የከተማችን ነዋሪዎች እንዳላቸው አረጋግጠናል ብሏል ብርጌዱ። ከዚህ እኩይ ተግባራቸው እንድትቆጠቡ በተደጋጋሚ ብናሳውቅም እናንተ ግን ጆሮ ዳባ ለበስ በማለት አሁንም ከዚህ ተግባራችሁ ልትወጡ ባለመቻላችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀየተ ወፍቴ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ የሚከተሉትን የክልከላ ማስታወቂያዎችን አውጥቷል። ብርጌዱ አንደኛ፣ በደብረ ማርቆስ ከተማ አስተዳደር ውስጥ የምትገኙ ማንኛውም የግል ትጥቅ ያላችሁ ግለሰቦች አሁን ላይ ለአማራ ሕዝብ ትግል ያልተጠቀማችሁበት ትጥቅ ለመቼ ሊሆን ነው? ስለዚህ በዚህ ተከታታይ 15 ቀን ውስጥ ማለትም እስከ ሰኔ 5 2017 ዓ.ም ድረስ ወደ ብርጌዱ እንድትቀላቀሉና የታድሶ ስልጠና ወስዳችሁ እንድታገለግሉ። ሁለተኛ፣ በተለያዩ ምክንያቶች ትጥቁን ይዛችሁ ወደ ብርጌዱ መቀላቀል ያልቻላችሁ ደግሞ ትጥቁን ለአማራ ሕዝብ የቁርጥ ቀን ልጅ ለሆነው ፋኖ ለንጉስ ተክለ ሃይማኖት ብርጌድ በትውስጥ ገቢ እንድታደርጉ። ሶስተኛ፣ ሰሞኑን መንግስት ነኝ ባይ ወንበዴ ቡድን በሮንድ ስም ጥሪ እንዳደረገም ሰምተናል። ይህንንም ጥሪ ተቀብሎ ሮንድ ሲጠብቅ በሚገኝ ማንኛውም ግለሰብ ላይ የማያዳግም እርምጃ እንወስዳለን። አራተኛ፣ ከግንቦት 21 2017 ዓ.ም ጀምሮ ከጤና፣ መብራት ኃይል፣ ቴሌ፣ ውሃ ልማት፣ ግብርናና ባንክ ውጭ ያላቸው መንግስት ተቀጣሪዎች ወይም ሰራተኞች ቢሮ እንዳትገቡ። ይህንን ትዕዛዝ በጣሰ ግለሰብ ላይ ለሚደርስበት ማንኛውም ጥቃት ኃላፊነቱን ራሱ ግለሰቡ የሚወስድ ይሆናል። አምስተኛ፣ በማንኛውም መስሪያ ቤት ያላቸው የመንግስት ሹመኞች፣ ካድሬዎች ከዚህ አስከፊ ስርዓት ራሳቸውን በማግለል የራሳችን ህይወት ታደጉ። እነዚህን ከላይ የተላለፉትን የጥንቃቄ መልእክት በተላለፈ ማንኛውም የከተማችን ነዋሪ ላይ አስፈላጊውን የማያዳግም እርምጃ እንደምንወስድ በጥብቅ እናሳስባለን ብሏል። የአፋባ ጎጃም ቀጠና ቀየተ ወፍቴ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ። የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ በትግርኛ ካሰራጨው ጽሑፍ ውስጥ ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም ሲል ገልጿል። እስካሁን ኢትዮጵያ የምትመራው ከአጼ ምኒልክ ጀምሮ በ5ኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ብሏል። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት ሲደፈርስና አንድነታቸው መደፍረሱ በእጅጉ ያሳስባቸው።
በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደ ኋላ የቀረ የትግራይ ሕዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል ብሏል። በአማራ ክልል ሕዝቡ በመንግስታቸው ላይ እምነት አጡ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም። የብልጽግና መንግስት በዋና ከተማ በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮች ችላ ማለትን የመረጠ ይመስላል። እንዲሁም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያም እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው። በአራት መንግስታት በምኒልክ፣ በኃይለ ሥላሴ፣ በደርግና በኢህአዴግ ሉዓላዊነቷንና አንድነቷን ያስጠበቀች የኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋል ይላል። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለውም ገልጿል። የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ ማገዱ ተገለጸ። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዝዳንቱ ለብቻቸው ሆነው እንደዚህ አይነት ውሳኔዎችን መወሰን አይችሉም ብሏል። ፍርድ ቤቱ አክሎም የአሜሪካ ህገ መንግስት ለኮንግረሱ ከሌሎች አገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ተሰጥቶታል ያለ ሲሆን ፕሬዝዳንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብሏል። በተጨማሪ ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮና ካናዳ ላይ የጣላቸውን ልዩ ታሪፎችም አግዷል። ፍርድ ቤቱ በአሉሚኒየም እና ብረት ላይ የተጣሉ ታሪፎች በልዩ ህግ ይዳኛሉ በሚል ምንም ውሳኔ አልሰጠባቸውም ተብሏል። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያለ ሲሆን የዋይት ሀውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለዋል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎቹን ለማቆም የሚያስችል የ10 ቀን ቀነ ገደብም ሰጥቷል። ዋይት ሀውስ ከውሳኔው በኋላ ባወጣው መግለጫ አቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነትን በተመለከተ እንዴት ምላሽ መስጠት እንዳለበት ሊነግሩን አይገባም ብሏል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላት የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉት ታሪፍ የ1.2 ትሪሊዮን ዶላር የአሜሪካን ንግድ ጉድለት ያስተካክላል ተብሎም ነበር። ቀጣይ ጉዳዩ ወደ ከፍተኛ ፍርድ ቤት እንደሚሄድ ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤት ውሳኔ ትልቅ ስጋት ይዞ መጥቷል። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።